ሰላም እንዴት ናችሁ? ፍሬህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ አተኩራለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግም ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው ከቀናት በፊት አዲስ አበባ መጥተው የነበረው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በግብጽና በኤርትራ መካከል የወደብ ስምምነቱ ተፈጽሞ ሁለቱ ሀገራት የሁለትዮሽ እንቅስቃሴ እያደረጉ ባሉበት በዚህ ወቅት ላይ ያልተጠበቀ ክስተትን ፈጥሯል። ከወደ ሶማሊያና ከግብጽ ጋር የተደረሰው መግባባት ስምምነትስ ምን ይመስላል? የሁለቱ ሀገራት ስምምነቶች እንዲሁም ደግሞ ፕሬዝዳንቱ በአዲስ አበባ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የነበራቸው ቆይታና ኢትዮጵያ በሶማሊያ ላይ ያደረገች ያለችው የሰላም ማስከበርም መነሻ በማድረግም ኢትዮጵያ ሶማሊያና ግብጽን በአንድ ቀለበት ውስጥ ያስቀመጠው ስምምነት ላይ ያተኮሩ መረጃዎችን ይዤላችሁ ቀርቤያለሁ። ሁለተኛው መረጃችን የሚሆነው በኤርትራና በግብጽ መንግስት ዘዋሪነት በትግራይ ክልል ጦርነት ለመክፈት እየተንቀሳቀሰ የሚገኘው ህወሓት በትግራይ ክልል የሚገኙ ወጣቶች ጦርነት አንፈልግም፣ ሰላም ነው የምንፈልገው በማለት በተደጋጋሚ ተቃውሟቸውን ቢያሰሙም ዓለም አቀፉ ማህበረሰብ እንዲደርስላቸው ጥሪ እያቀረቡ ቢሆንም ህወሓት አስገዳጅ የተባለ ወታደራዊ አፈሳውን ማቆም ባለመቻሉ ምክንያት ወጣቶቹ አካባቢያቸውን የትውልድ ቀያቸውን ለቀው ለመውጣት ተገደዋል። ከትግራይ ክልል አካባቢያቸውን ለቀው ወደ ሌሎች አጎራባች ክልሎችና ወደ አዲስ አበባ የሚንቀሳቀሱ የትግራይ ተወላጆች ደግሞ የህዝብ ማመላለሻና ሌሎች የትራንስፖርት አማራጮችን እየተጠቀሙ ቢሆንም ህወሓት ግን የትራንስፖርት አማራጮችን እንዳይጠቀሙ መከልከሉ ተሰምቷል። ህወሓት በትግራይ ክልል በምትገኝ አንድ ከተማ ላይ የህዝብ ማመላለሻ ትራንስፖርቶች ላይ የወሰደውን እርምጃ ከዛም በተጨማሪ ደግሞ አጠቃላይ በክልሉ እየተደረጉ ያሉ እንቅስቃሴዎችን በቪዲዮ ምስል ቀርተው ላስቀመጡ ትግራዋዮች ህወሓት እያደረገ ያለው አሰሳና ሊወስድባቸው እየተንቀሳቀሰ የሚገኘው የሞት ፍርድን በተመለከተም መረጃዎችን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ እነዚህን የመሳሰሉ መረጃዎች ለእርሶ ብቻ ሳይሆን ለወዳጆችም ይገባቸዋልና ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። ወደ ቀዳሚው መረጃ ተሻግሬያለሁ። አብራችሁን ቆዩ። የመጀመሪያው ቀዳሚ አጀንዳችን የሚሆነው ከቀናት በፊት አስቀድመው ጅቡቲ ሄደው ከጅቡቲው ፕሬዝዳንት እስማኤል ኦማር ጊሌ ጋር እየተወያዩት ከዛ በማስከተል ደግሞ ከኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የሁለትዮሽ ጥምረትን በተመለከተ ስትራቴጂካዊ አጋርነት ላይ ውይይት ያደረጉት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከግብጽ ጋር በወደብ ልማት ላይ አዲስ ስምምነት መፈራረማቸው ተሰምቷል። በግብጽና በሶማሊያ መካከል የተደረሰው የወደብ ስምምነት የሶማሊያው ፕሬዝዳንት ከዚህ በፊት አስቀድመው ኢትዮጵያ የቦሳሶ ወደብን ጨምሮ ሌሎች የሶማሌ ወደቦችን በመጠቀም ወደ ህንድ ውቅያኖስ የምትገባበትን አማራጮችን አመቻቻለሁ። ነገር ግን ኢትዮጵያ ሶማሌላንድ ለምትባል የሶማሊያ የግዛት አካል ለሆነች የሀገርነት እውቅና መስጠት የለባትም ወይም ደግሞ ይህንን የሉዓላዊ ሀገርነት እውቅናን አትሰጥም። ያንን የምትሰጥ ከሆነ ደግሞ የሶማሊያን የግዛት አንድነትን ትቃወማለች በማለት ተቃውሞ አሰምተው የሶማሊያው ፕሬዝዳንት በተደጋጋሚ ኢትዮጵያ ወደ ህንድ ውቅያኖስ ሊያስገባት የሚችሉ የሶማሊያን ወደቦችን በእጇ እንድታስገባና አብረው በጋራ መስራት የሚያስችላቸው ጉዳዮች ላይ ሀሳብ ሲሰነዝሩ ቆይተዋል። ገና ከጅምሩ ጀምሮ በራስ ገዟ ሶማሊላንድና በኢትዮጵያ መንግስት መካከል የተደረሰው የበርበራ ወደብ ስምምነት የመግባቢያ ሰነድ ላይ ትችታቸውንና ተቃውሟቸውን ያሰሙት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ 3 ወር ባልሞላ ጊዜ ውስጥ ወደ ኤርትራ፣ ወደ ግብጽ በተደጋጋሚ በመሄድ የሶስትዮሽ ጥምረቶችን ፈጥረው ኢትዮጵያ የበርበራ ወደብን በመጠቀም በተለይም ደግሞ ከራስ ገዟ ሶማሊላንድ ጋር የሁለትዮሽ ስምምነቷን በማጠናከር ወደ ቀይ ባህር የምትገባበት ምንም አማራጭ የለም። ያን የምታደርግ ከሆነ የሶማሊያን ሉዓላዊ የግዛት አንድነትን ትቃወማለች ወይም ደግሞ ለማፍረስ የሚደረግ ጥረት ነው። ይህ ደግሞ ኢትዮጵያን በቀጠናው ላይ ግጭት ፈጣሪ ወይም ደግሞ ጦርነት ቀስቃሽ እንድትሆን ያደርጋታል። ስለዚህ ኢትዮጵያ ወደ ቀይ ባህር ለመግባት የምታደርግበትን ጥረት በሌሎች አማራጮች
እንድትጠቀም ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ከመስጠት እንድትቆጠብና በሶማሊላንድ በኩል የበርበራ ወደብ ላይ የባህር ኃይሏን የማስፈር የጦር ቤዝ የመገንባት እንዲሁም ደግሞ ሶማሊላንድን እየደገፉ ካሉት ከእስራኤልና ከአሜሪካ ጋር በመጣመር ጭምር ሶማሊላንድን እንደ ሀገር ለማስተዋወቅ የምታደርገውን ጥረት እንድታቆም የሶማሌ መንግስት በይፋ ራሱም ኢትዮጵያ ላይ ጥያቄዎችን ሲያቀርብ ነበር። ከዛ በተጨማሪ ደግሞ በግብጽና በኤርትራ ጋር አጋርነት ፈጥረው ሲንቀሳቀሱ ቆይተው ፋይናሊ የሶስትዮሽ ጥምረታቸው አዋጭ አለመሆኑን በመረዳታቸው የሶማሌው ፕሬዝዳንት ከኢትዮጵያ ጋር ለመተሳሰር የሚያስችላቸውን ግንኙነት ፈጥረዋል። ይህ ማለት ጠቅላይ ሚኒስትሩ የጠሯቸው የጅጅጋን ኮሪደር ልማትን አስመርቋል። የህዳሴ ግድብ ስናጠናቀቅ በምርቃት ላይ ከተገኙ መሪዎች መካከልም ናቸው። ከዛም ባለፈ ደግሞ በኢትዮጵያና በሶማሊያ መካከል ያለው ግንኙነት ኢትዮጵያ ለሶማሊያ መንግስት ብቻ ሳይሆን እንደ ሀገር ቆማ ለመቀጠል አልሸባብን በመዋጋት ለህልውናዋ ዋጋ እየከፈለች ሀገር መሆኗንና በአፍሪካ የሰላም ማስከበር ኃይል ውስጥም ኢትዮጵያ ለሶማሊያ እያበረከተችው ያለችው አስተዋጽኦ ትልቅ እንደሆነ ሲነገር ቆይቷል። እነዚህ ሁኔታዎች ባሉበት ሁኔታ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ግን መንግስታቸው ከግብጽ መንግስት ጋር በወደብ ልማት ግንኙነት ዘርፍ ስትራቴጂካዊ የተባለ የትብብር የመግባቢያ ስምምነት መፈራረማቸውን እንግዲህ ዓለም አቀፍ የሚዲያ ተቋማትን ጨምሮ የሶማሌው ታማኝ የመረጃ ምንጭ ሶና ዘግቧል ማለት ነው። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ እና በግብጽ መንግስት መካከል የተደረሰው ይህ የወደብ ስምምነት ወደብን ማልማት፣ ስትራቴጂካዊ የተባሉ የባህር ላይ የመሰረተ ልማቶችን መስራት፣ ከዛ በተጨማሪ ወታደራዊ የሆኑ ትብብሮች የባህር ኃይሎቻቸውን የማስተባበር ስራዎችን የሚያካትት ነው። በሶማሊያና በግብጽ መካከል የስምምነት ከመፈረሙ በፊት እንግዲህ ወራት 6 ወር እንኳን ባልሞላው ጊዜ ውስጥ ግብጽ ከኤርትራ ጋር በወደብ ስምምነት ዙሪያ ላይ ወደቦቿን ለማልማት የኤርትራን ወደቦችን አሰብና ምጽዋ ወደብን አለማለው የሚል ስምምነት ፈርማለች። ለዚህ ደግሞ የግብጹ የውጭ ጉዳይ ሚኒስትር ባድር አብደላቲ ኤርትራ ድረስ በመሄድ አስመራ ላይ ከኤርትራ የውጭ ጉዳይ ሚኒስትር ከሌሎች ከፍተኛ ባለስልጣናት ጋር በጋራ ከመከሩ በኋላ ግብጽ ኤርትራን አሰብና ምጽዋ ወደቦችን ማልማት የምትችልባቸው መንገዶች ላይ መግባባት ላይ ደርሷል። ግብጽ አሁን ላይ ባለው ሁኔታ ኢትዮጵያ በቦሌም ሆነ በባሌ ወደ ቀይ ባህር መግባቴ አይቀርም የሚል ሐሳብ ይዛ እየተንቀሳቀሰች ስለሆነ ግብጽና ኤርትራ ደግሞ በቦሌም ሆነ በባሌ ኢትዮጵያ የምትባል ሀገር ወደ ቀይ ባህር የማትገባባቸው የኢትዮጵያን ቀይ ባህር ጥያቄን ማዳከም የሚችሉባቸው አማራጭ መንገዶችን እየወሰዱ ይገኛሉ። ስለዚህ ከኤርትራ መንግስት ጋር ስምምነት ላይ ደረሰችው ግብጽ በቀይ ባህር ላይ መግባባት ላይ ከደረሰች በኋላ የአሰብ ወደብን ማልማት የሚችልባቸው ምጽዋ ወደቦችን ማልማት የሚችልባቸው መግባባት ላይ ከደረሰች በኋላ ወደ ተግባር ለመግባት ጊዜያት ወስዶባቸዋል። ወይም ደግሞ ሳይንቲስቶቿን ተመራማሪዎቿን ልካ ባለፈው ወር አካባቢ ላይ ጥናቶች ሲደረጉ ነበር በወደቡ ላይ። የኤርትራና የግብጽ ጉዳይ እንዲህ ፕሮግረስ ላይ ወይም ፕሮሰስ ላይ ያለ ባለበት በዚህ ወቅት ላይ ኢትዮጵያ ከቀይ ባህር በተጨማሪ በህንድ ውቅያኖስ ላይ ያላት ፍላጎት በህንድ ውቅያኖስ ላይ ያደረገች ያለችውን እንቅስቃሴ ደግሞ ለማደናቀፍ ግብጽ ከሶማሊያ ጋር ተመሳሳይ የሆነ የወደብ ስምምነት ፈርማለች። ስለዚህ አሁን ግብጽ ከሶማሊያ ጋር በህንድ ውቅያኖስ ላይ የሚያግባቡ የወደብ ስምምነቶችን ፈርማለች። ደግሞ በተቃራኒው ከኤርትራ ጋር በቀይ ባህር ላይ የወደብ ስምምነቶችን ፈርማለች። በሁለቱም አማራጭ መንገዶች ላይ ኢትዮጵያ የምትባልን ሀገር የባህር በር የሚባል እንዳታገኝ የጦር ቤዟን እንዳትገነባ በምታደርገው ጥረት ላይ ህዳሴ ግድቡ ላይ ደረሰባትን ሽንፈት ለመበቀል ከምታደርገው እርምጃ በተጨማሪ ቀይ ባህር ላይ ኢትዮጵያ ብልጫ እንዳትወስድባት የምታደርገው ጥረት ነው። ለዚህ ደግሞ በወላዋይ ማንነታቸው የምናውቃቸው ወጥ የሆነ አቋም የሌላቸው ፖለቲካዊ መዋዠቅ ውስጥ የሚገቡት ከጎረቤት ሀገራቸው ጋር አንድ ጊዜ ወዳጅ አንድ ጊዜ ጠላት የሚሆኑት የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ትልቁ ሚና እየተጫወቱ ነው የሚገኙት። ስልጣናቸውን ለማራዘም በሚያደርጉት ጥረት ላይ ከቱርክ ጋር ባላቸው ግንኙነት ከቱርክ ጋር አጋር የሆነችውን ግብጽን በአጋርነት እያስቀጠሏት ነው ያሉት። አሁን በሰሞኑ ደግሞ ከቱርክ የተለያዩ ድሮኖችን ኤርትራ ተቀብላ በምጽዋና በሌሎች አየር ማረፊያዎች ላይ እየገጣጠመች ነው ያለችው። ስለዚህ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ እየደረሰባቸው ያሉ ውስጣዊ ተቃውሞዎች በራስ ገዟ ሶማሊላንድ በኩል እየተነሳባቸው ያለው የግዛት መፍረስ እሳቸው ግዛት ብለው የሚጠሩት ነገር ግን ሶማሊላንድ ራሷን ሀገር አድርጋ የምትቆጥር የሉዓላዊ ሀገርነት መስፈርቶችን አሟልታ 6 ሀገራዊ ምርጫዎችን አድርጋ 7ኛ ሀገራዊ ምርጫ ለማድረግ እየተጠባበቀች ያለች ሀገር መሆን አይገባትም ብለው ለሚያደርጉት ጉዞ ከግብጽ ጋር አዲስ ስምምነት ፈርመዋል።
አሁን የሶማሊያው የወደብ ልማት ሚኒስተር የሆኑት አቶ መሐመድ ከግብጽ የወደብና ሎጂስቲክ አገልግሎት ሚኒስተር ጋር በጋራ የደረሱበት መግባባት ከዚህ ቀደም ኢትዮጵያ የመግባባት እንዳይፈጠር በሁለቱ ሀገራት መካከል የባህር ላይ ስምምነት እንዳይደረግና ግብጽ በአፍሪካ የሰላም ማስከበር ውስጥ አድርጋ ሶማሊያ ጦር ውስጥ ገብታ ሚና እንዳይኖራት ያንን የምታደርግ ሆነ ግብጽ ለኢትዮጵያ ለሶማሊያ ብቻ ሳይሆን ለአፍሪካ ቀንድ ስጋት መሆኗን ጠቅላይ ሚኒስተሩ ገልጸዋል። ከጠቅላይ ሚኒስተሩ በተጨማሪ በኢትዮጵያ በኩል እየተነሱ ያሉ ሐሳቦች በሶማሊያና በግብጽ መካከል ያለው የሁለትዮሽ ግንኙነት እያደገ የሚሄድ ከሆነ ለቀጠናው አደገኛ ስጋትን የሚቋጠር መሆኑ ተቀምጧል። ምክንያቱም የግብጽ ጦር ከዚህ ቀደም በአፍሪካ ሰላም ማስከበር ውስጥ ምሪት ሊወስድ በነበረበት ወቅት ላይ ኢንቴንሽኑ የነበረው ፍላጎቱ የነበረው በኢትዮጵያ ድንበር አቅራቢያ ላይ የሚገኙ አካባቢዎች ላይ መሰማራት ነው። የሶማሊያ ጦር ደግሞ የግብጽ ጦር በፈለገበት አካባቢ ሳይሆን የግብጽ ጦር ሊቀመጥ ይገባበታል ብሎ በሚያምንበት አካባቢ ላይ እንዲቀመጥ አድርጎታል። በዛ ምክንያት አለመግባባቶች ተፈጥረው ነበር በሶማሊያና በግብጽ መካከል። አሁን ላይ ከሶማሊያ እየተነሱ ያሉ ውስጣዊ የፖለቲካ ውጥረቶች ሐሰን ሼክ መሐመድ ከሜይ 15 ጀምሮ በስልጣን ያሉ ፕሬዝዳንት ነገር ግን የስልጣን ዘመናቸው ያበቃላቸው ህገወጥ የሆኑ ፕሬዝዳንት መሆናቸው እየተነገረ ባለበት በዚህ ጊዜ ላይ የሶማሊያው ፕሬዝዳንት ከግብጽ ጋር የደረሱበት የመግባቢያ ስምምነት አሁንም ድረስ ሶማሊያ የማትታመን አገር መሆኗን የሚያሳይ ነው። በተጨማሪም የሶማሊያው ፕሬዝዳንት የነጻነት በዓላቸውን ባከበሩበት ወቅት ላይ ባደረጉት ንግግር በኢትዮጵያ በኩል ያለው የኦጋዴን አካባቢ በኬንያ በኩል ድንበር ላይ ያሉ አካባቢዎች በጅቡቲ በኩል ያሉ የድንበር አካባቢዎች በሙሉ የሶማሊያ ግዛት እንደሆኑ ገልጸው ሶማሊያ እነዚህ ግዛቶቿን ሁሉ ለማስመለስ እንደምትሰራ ጭምር ማብራሪያ ሰጥተዋል። ይህ ማለት ፕሬዝዳንቱ ይህን ንግግራቸውን ካደረጉ ከቀናት በኋላ አዲስ አበባ ላይ መጥተዋል። አዲስ አበባ መጥተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ግን የመከሩት በአፍሪካ ቀንድ ስላሉ አሁናዊ ሁኔታዎች የሶማሊያ ላይ የተሰማራው የኢትዮጵያ የሰላም ማስከባሪ ኃይል ደግሞ የአፍሪካ ቀንድን አስተላለፍ መቀየር ላይ ነው። ስለዚህ አሁን ላይ እነ ሶማሊያ ግብጽና ኤርትራ በአንድ አስተላለፍ ላይ ሊያቆማቸው የሚችልና በአፍሪካ ቀንድ ላይ ያለውን አዲስ እይታ አዲስ ምዕራፍ የሚከፍት ስምምነት ነው። ይህ ደግሞ ግብጽ ከሶማሊያ ጋር እየደረሰችበት ያለችው መግባባት የከበባ ስትራቴጂዋ ነው። የግብጽ መንግስት በተደጋጋሚ የሚወቀስበት የከበባ ስትራቴጂን ከሚጠቀምባቸው አካባቢዎች መካከል ሶማሊያ አንዷ ነች። አሁን ከሶማሊያ ጋር የተደረሰው የወደብ ስምምነትን መነሻ አድርገው የህንድ ውቅያኖስን ከዛ ደግሞ የቀይ ባህርን ደግሞ በኤርትራ በኩል አድርገው የከበባ ስትራቴጂያቸውን ፈጽመው ግብጽ የራሷን ግዛት የማስፋት ፖለቲካዊ ዲፕሎማሲያዊ ጦር አቅም ጫና መብለጥ ስትራቴጂ ነው እየወሰደች ያለችው። ግን እየመረጠቻቸው ያለቻቸው ሀገራት የሚያስቀጥሏት አይደሉም፣ ወይም ደግሞ በአፍሪካ ቀንድ ላይ ጠንካራ የሚባል ቤዝ ያላቸው ሀገራት አይደሉም። እንደሚፈልጉት ኢትዮጵያ መነቅነቅ በሚያቀዱት ልክ ለመነቅነቅ የሚያስችላቸው አይደለም። ስለዚህ የግብጽን የከበባን ስትራቴጂ ለማሳካት የሚያስችል ስምምነት እንደሆነ እየተነገረ ይገኛል። በምትኩ ኢትዮጵያ አሁን ላይ ሶማሊያ ከግብጽ ጋር ይህን ስምምነት ከደረሰች በኋላ የግብጽ ሰላም አስከባሪ ኃይል በሶማሊያ ገብቶ ጦሩን የሚያሰማራ ከሆነ ግብጽ ከአልሸባብ ጋር ያላት ግንኙነት ይታወቃል። ደግሞ ግብጽ በሶማሊያ ሰላም ማስከበር ውስጥ ያላት ፍላጎት ይታወቃል። ከኤርትራ ጋር የደረሰችበት መግባባት ይታወቃል። ስለዚህ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ይሄ ወላዋይ የሆነ ባህሪያቸው ለአንዴና ለመጨረሻ ጊዜ የሚቀብራቸው ጊዜ መድረሱን የሚያሳይ ነው። ስለዚህ ከኤርትራ ጋር ያን ስምምነት በፈረሙ ማግስት ኢሳያስ አፈወርቂን አሳምኗቸው የቀጠናው አጋር እርሶ ነው፣ ለኤርትራ ሉዓላዊነት ዋጋ ከፍላለሁ እስከ መጨረሻው ጠብታ ድረስ እታገላለሁ የምትለው ግብጽ አሁን ደግሞ ለሶማሊያ ዋጋ ለመክፈል መዘጋጀቷ ዘላለማዊ ወዳጅ እንደሌላት ኢትዮጵያ ብቻ ዘላለማዊ ጠላቷ እንደሆነችና ኢትዮጵያ ላይ በተቃራኒ ልትቆምባቸው የምትችላቸውን አማራጮች ካገኘች የኤርትራ ግንኙነት ምንም እንደሆነ የሚያሳይ ነው። ስለዚህ ኤርትራ በእጅ አስገብቻታለሁ ብላ የምትተማመንባት ግብጽ አሁን ላይ ከእጇ አፈትልካ መውጣቷን ያሳየ ነው። ሶማሊያ ኢትዮጵያን ክዳለች፣ ግብጽ ደግሞ ኤርትራን ክዳለች። አሁን ያለው የቀይ ባህር ሁኔታ ላይ አሰብ ወደብ ላይ ልማት ግብጽ አታስበውም። አሰብ ወደብን ለማልማት የሚያስችል አቅምም የላትም፣ ህጋዊ ባክግራውንድም የላትም። በሁለቱ ሀገራት መካከል መግባባት ላይ ቢደረስ እንኳን ሳውዲ ኦፈር ቀርቦላት ነበር አሰብ ወደብ ላይ ልማት እንድታለማ። ተቀባይ ያላደረገችበት ምክንያት በኢትዮጵያና በኤርትራ መካከል ያለው አሁናዊ ሁኔታ ነው። እነዚህ ባሉበት ሁኔታ ላይ
ግብጽ ሌላ አማራጭ መጠቀም ስለነበረባት ከሶማሊያዊ መንግስት ጋር መግባባት ላይ ደርሰዋል። በዚህም አማካኝነት በህንድ ውቅያኖስ ላይ ያሉት የሶማሌ ወደቦች ላይ የጦር እንቅስቃሴ ለማድረግ የጦር ልምምድ ለማድረግ ወደቡን ለማልማት የሚያስችሉ አግሪመንቶችን ፈርማለች። ከዚህ ሁሉ ድግስ በስተጀርባ ግን ከአሜሪካና ከእስራኤል በስተጀርባ በተቃራኒ የቆመችው ቱርክ ትልቁ ሚና ትጫወታለች። ቱርክ ከኢትዮጵያ ጋር ያላት አጋርነት የሚታወቅ ነው። ቱርክ ያላት ፍላጎት የሚታወቅ ነው። ስለዚህ እነዚህ መነሻ አድርገው የሶማሌና የግብጽ የሁለትዮሽ ስምምነት ሁለቱም በተለያየ ክንፍ ኢትዮጵያና ኤርትራን እንደካዱ የሚያሳይ ስምምነት ነው። በዚህ ጉዳይ ላይ ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ አሳውቁ። ሁለተኛው አጀንዳችን እንግዲህ በተደጋጋሚ ከቪዲዮዎቻችን ብቻ ሳይሆን በአጠቃላይ ባለው አሁናዊ የኢትዮጵያ ፖለቲካ ሁኔታ ላይ የህወሓት ስብስብ በትግራይ ክልል የሚገኙ ዜጎች ላይ እያሳረፈ ያለውን ተጽዕኖ የፈጠረባቸው ያለውን የጦርነት ስጋት ብቻ ሳይሆን እየከተታቸው ያለው መቀመቅና መከራን ሁላችንም ልንቃወም እንደሚገባ በተደጋጋሚ ገልጫለሁ። ህወሓት አሁን ባለው ሁኔታ ላይ በትግራይ ክልል ላይ ያደረኩት ያለው ህግና ስርዓት ያለውን መንግስት የመገንባት እንቅስቃሴ ነው ቢልም የጀመረውን አስገዳጅ ወታደራዊ አፈና ዓለም አቀፉ ማህበረሰብ እንዲያየው መላው ኢትዮጵያውያን እንዲያጋሩት የሰብአዊ መብት ተቋማት እንዲመለከቱት ያደረጉ የቪዲዮ ምስሎችን ያጋሩ የትግራይ ነዋሪዎችን አሁን ላይ ቤት ለቤት እያሳደዳቸው ነው የሚገኙት። የህወሓት ቡድን እነዚህን ሰዎች እያሳደደ ያለበት ዋነኛው ምክንያት አንደኛ እየሰራው ያለው ግብና በደል ዓለም አቀፉ ማህበረሰብ በተጨባጭ እንዲረዳ በማስረጃ እንዲያገኝ ከዛም በተጨማሪ ደግሞ ፌደራል መንግስቱ ህወሓት ያቀረበበት ያለው ክስ ከእውነታ የራቀና ህወሓት ራሱ ዜጎቹ ላይ እየፈጠረ ያለውን በደል ዓለም አቀፉ ማህበረሰብ እንዲረዳ ያደረገ ነው። ህወሓት ይህንን ባደረገበት ወቅት ላይ የብልጣብልጥ አካሄድ አለመሄዱ በኤርትራ መንግስት ባለስልጣናት ጭምር መሳቂያ ሆኗል። ምክንያቱም በቅርብ ቀናት የኤርትራ የሚዲያ አካላት ህወሓት ኢንተርኔት አክሰስን ዘግቶ ትግራይ ክልል ላይ መረጃዎች እንዳይወጡ ማድረግ አለበት የሚል ሀሳቦችን ሲሰነዝሩም ጭምር። ይሄ ማለት ኤርትራ ባለፉት ዓመታት 3 አስርት ዓመታት በአገሪቱ ሙሉ የኢንተርኔት አክሰስ እንዳይኖር ዜጎች በደላቸው የሚፈጸምባቸው አምባገነናዊ ስርዓት ዓለም አቀፉ ማህበረሰብ እንዳያይላቸው ከኢንተርኔት እንዲርቁ ተደርገው የቆዩበትን ስርዓት ዳግም በትግራይ ክልል ለማምጣት ጥረቶች እየተደረጉ ባሉበት በዚህ ወቅት ላይ አፈትልኮ የወጣ መረጃ ነው። ስለዚህ ይህን መረጃ አፈትልኮ እንዲወጣ ያደረጉና የህወሓትን ህልውና አደጋ ላይ የጣሉ ሰዎች ህወሓት በሰጠው ማስጠንቀቂያ መሰረት ግድያ ሊፈጸምባቸው የሞት ፍርደኛ ሊያደርጋቸው እያሳደዳቸው ነው የሚገኘው። ወጣቶቹ እንደሚያሳድዳቸው ስላወቁ ቀድሞ ተሰውረዋል። ስለዚህ አሁን ህወሓት እነዚህን ወጣቶችን ለመግደል የተለያዩ ጥረቶችን እያደረገ ባለበት በዚህ ወቅት ላይ ከተደበቁት ወጣቶች በተጨማሪ የመውጣት እድል ያላቸው ገንዘብ ያላቸውና ተራቸውን ጠብቀው መውጣት የሚፈልጉ የትግራይ ወጣቶች ደግሞ ክልሉን ለቆ ለመውጣት የህዝብ ማመላለሻ ትራንስፖርቶችን ተጠቅመው በሚያደርጉት ጥረት ላይ አላማጣ ላይ ትራንስፖርት የጫኑ መኪኖች ህዝቡን እንዲያራግፉ አድርጎ ህወሓት ከትግራይ ክልል የሚወጣ ህዝብ እንዳይኖር እንግዲህ እርምጃ እየወሰደ ነው። ይሄ ማለት ዜጎች በነፃነት የመንቀሳቀስ መብታቸውን ተገፈው በጦርነቱ ትሞታላችሁ፣ እኛ ወንበር ላይ የምንቀመጠው እናንተ ሞታችሁ ነው፣ እኛ ወንበር ላይ ሳንቀመጥ የት ነው የምትሄዱት በማለት ወጣቶቹን እናቶች አባቶችን ከትግራይ ክልል እንዳይወጡ የትራንስፖርት አማራጮችን እየዘጋ ነው ያለው። አሁን ላይ ባለው ሁኔታ ከትግራይ ክልል መውጣት የሚቻለው በእግር መንገድ ብቻ ነው። በእግር መንገድ ደግሞ እንዴት ይወጣል? በእግር መንገድ የሚወጣበትም አግባብም የለም ወይም ደግሞ ምቹ ሁኔታ የለም። እነ ሞንጆሪኖ እነ ጀነራል ምግበይ ራሱ ዶክተር ደብረጽዮን ሌሎች የህወሓት ባለስልጣናት ስራቸው የትግራይን ህዝብ እያሳደዱ ይሄን መከራት ቀምሳለ ካልሆነ ደግሞ ትሞታለ በሚል ማስፈራሪያ ጭንቀት ውስጥ እየከተቷቸው ነው ያሉት። ለዚህ ነው ድረሱልን ያሉት። ድረሱልን ከሚለው ጩኸታቸው በስተጀርባ ያለው ድምጽ ይሄ ነው። አላለም የሚሉ ደግሞ ጥቂት ሆዳደሮችን በየሚዲያ አሰራጭተውብን እየዘለሉብን ነው ያሉት። የተማረው ያልተማረው ዲግሪ ሆልደሩም ማስተርስ ሆልደር ፒኤችዲ ተምሬያለሁ የሚል ውጪ ኢንተርናሽናል ትምህርት ተምሬያለሁ የሚል እርባና ቢስ የሆነ ሐሳብን የሚያመነጭ የትግራይ ወጣት ድረሱልኝ አላለም የሚል ሐሰተኛ መረጃን በኩራት የሚናገር ደግሞ አሰራጭተዋል። እነዚህ ባሉበት ሁኔታ ህወሓት አሁን ላይ የሞት ፍርደኞችን አሳዶ ሊገል
እያሳደዳቸው ነው። ህዝቡ ደግሞ ከትግራይ ክልል ሳይወጣ እነሱ ስልጣን ላይ ሊቀመጡ እነሱ በሚያቀባብሉት ጥይት እንዲሞቱ መንገድ ዘግቶባቸዋል። ስለዚህ አሁን ዓለም አቀፉ ማህበረሰብ የትግራይ ክልልን ሁኔታ እንዲረዳ የህወሓትን አውሬነት እንዲረዳ ጥረቶች መደረግ አለበት። ሁላችንም ድምጽ ልንሆን ይገባል። በዚህ ጉዳይ ላይ ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ አሳውቁኝ። አብሬያችሁ የቆየሁት ፍሬህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። በቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ቸር ቆዩ።